ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በኢትዮጵያ ሰላም ጓድ እየቀረበ ያለ ዝግጅት ነው። በዚህ ዝግጅት አንድ መልካም ዜና ለኢትዮጵያ ሕዝብ መልካም ዜና። በእርግጥ መልካም ነው፣ ብዙዎቻችሁ ግን አትረዱትም። ግን በጣም ለኢትዮጵያና ለኢትዮጵያውያን የሆነ ሪሊፍ ያገኙበት በጣም ትልቅ ሪሊፍ ያገኙበትን ዜና ነው የምነግራቸው። ይሄ ሪሊፍ ምንድነው? ትንሽ አንድ ሸክም በጣም ትልቅ እጅግ ግዙፍ የሆነ ሸክም የኢትዮጵያ ሕዝብ የተሸከመው ነገር ግን የማያስተውለው የማይገባው ግን በጫንቃው ላይ ተሸክሞት የኖረ እሾህ ማለት ነው። በላዩ ላይ ተተክሎ የኖረ እሾህ የተነቀለለት ጉዳይ ኒውስ ዜና ዛሬ ነግራችኋለሁ። የኢትዮጵያ ሰላም ጓድ ብሶት ብቻ አያወራም፣ ችግር ብቻ አያወራም። አንዳንድ ጊዜ የተሻሉ ነገሮች፣ እድሎች ሲኖሩ፣ መልካም ዜናዎች ሲኖሩ ደግሞ እነዛን መልካም ዜናዎች እንነግራችኋለን። ይሄ መልካም ዜና ምንድን ነው? ምናልባት ፊል ላታረጉት ትችላላችሁ። ብዙዎቻችሁ ፖለቲካውን ስለማትረዱት፣ ብዙዎቻችሁ ካፕቲቬትድ ስለሆናችሁ፣ ሂፕኖታይዝ ስለሆናችሁ፣ የተወሰኑ ፖለቲከኞች፣ የተወሰኑ አርቲስቶች፣ የተወሰኑ ላይ ተጣብቃችሁ ስላላችሁ፣ የተቆለፈባችሁ ስለሆነ ብዙዎቻችሁ ላትረዱት ትችላላችሁ። ብዙዎቻችሁ አትረዱትም። ግን አንድ የፖለቲካ ኩነት ነግራችሁና የዛን እንደምታ እናያለን። የዛ እንደምታ ምንድነው? የኢዜማን ፓርቲ ይመለከታል። የኢዜማንና የዶክተር ብርሃኑን መፋታት ዋናው ዜና ይሄ ነው። የዚህ ዜና ጥሩነት ምንድነው? መልካምነቱ ምንድነው? ጥሩ ዜናነቱ ምኑ ላይ ነው ልትሉ ትችላላችሁ። እጅግ በጣም ጥሩ ዜና ነው። በጣም ጥሩ ዜና። ኢትዮጵያ በ5 ዓመት በ10 ዓመት በ20 ዓመት ያልሰማችሁን ጥሩ ዜና ነው የምነግራችሁ። የሚገባችሁ ምናልባት ይገባችኋል፣ የማይገባችሁ ደግሞ ጊዜ ሊወስድባችሁ ይችላል። ምክንያቱም ኢትዮጵያ ውስጥ ብዙ ቶሎ ነገሮችን የፖለቲካ ኩነቶችን የመረዳት ችግር እንዳለ ይገባናል፣ እናውቃለን። እስከዛሬም ደግሞ ይህ ችግር እንዳለ ስለምንረዳ ስለደረስንበት በቀላሉ ሰዎች አይገባቸውም። አሁን ሰሞኑን ነው የምነግራችሁ። በዚች ይሄ ዜና ከወጣ ዶክተር ብርሃኑና ኢዜማ ከተፋቱ እንግዲህ 2 ሳምንት እየሆነው ነው። እዚህ 2 ሳምንት ውስጥ ኢትዮጵያ ውስጥ በተለይ ዋና ከተማ አዲስ አበባ ውስጥ የመንፈስ ልዩነት የለም ወይ? መንፈሱ አየሩ አልተለወጠባችሁም ወይ? መንፈሱ ተቀይሯል። የፖለቲካው መንፈስ፣ ህዝቡ ላይ ያለው መንፈስ ተቀይሯል። ይሄ ለምንድን ነው? ኢዜማ ትልቅ ፓርቲ ስለሆነ አይደለም፣ ወይም ደግሞ ዶክተር ብርሃኑ ስለወረደ አንድ ሾህ ስለተነቀለ ብለን አይደለም። ዶክተር ብርሃኑ እንደማንኛውም ምሁር፣ እንደማንኛውም ፖለቲከኛ አንድ ግለሰብ ነው። ምሁር ነው፣ አዋቂ ነው። እውቀቱን ቻሌንጅ ልናደርገው አንችልም። አዋቂ ነው፣ ፕሮፌሰር ነው። ዶክተር ነበር፣ ፕሮፌሰር ነው። አሜሪካን ሀገር ያስተማረ ሰው ነው። የሱ ከኢዜማ መውጣት አስደስቶን አይደለም፣ ወይም ደግሞ ስለወጣ በቃ መርዝ ተነቀለ የሾህ ተነቀለ እያል አይደለም። ምኑ ላይ ነው ታዲያ? ወይስ ደግሞ ኢዜማ ትልቅ ፓርቲ ሆኖ ትልቅ የደረጀ ኢትዮጵያን መምራት የሚችል አቅም ያለው ፓርቲ ስለሆነም አይደለም። አያችሁ፣ እንጠፈጣፊ ነው። ኢዜማ ራሱ እንጠፈጣፊ ነው። ኢዜማ ያደረገው ፎርዛት ማተር ዶክተር ብርሃኑ ነው። ይሄ ፓርቲ የዶክተር ብርሃኑ ፓርቲ ነው። የዶክተር ብርሃኑ በስም የሚታወቁ ፓርቲዎች አሉ። ዶክተር ብርሃኑ እየወሰደ የሆነ ነገር ይፈጥራል። ግንቦት ሰባትም የሱ ነበር። ከግንቦት ሰባት ደግሞ ሌሎችንም ጨማመረና ኢዜማ አደረገው። አየህ፣ አለቀ። ስለዚህ ይሄ ፓርቲ ያለሱም ፓርቲው ዜሮ ነው፣ ነል ኤንድ ቮይድ ነው፣ ምንም ዋጋ የሌለው ነው። አየህ፣ ታዲያ ምኑ ላይ ነው የሚያስደስተው ወሬ? አየህ፣ ዶክተር ብርሃኑ መጥፎ ካልሆነ ኢዜማ ደግሞ ጥሩ ሆኖ ሀገር የመምራት ብቃት ኖሮት ለህዝቡ ተስፋ የማይሰጥ ከሆነ የቱ ላይ ነው ጥሩ ዜና ብላችሁ ልትጠይቁ ትችላላችሁ። እዚህ ላይ ነው ሚስጥሩ። ይኸውላችሁ ትልቁ ሚስጥር እዚህ ላይ ነው። እሾሁ የቱ ነው? ሸክሙ የቱ ነው? አሁን እነግራችኋለሁ። የኢዜማ ፓርቲ በፊት በተለይ ዋና መሰረቱ ማን ነው የምትሉት ነው? ግንቦት ሰባት ነው ዋና
መሰረቱ። ግንቦት ሰባት ደግሞ ያው ጫካ ገብቼ ይታገላለሁ ሲል የነበረው ነው። እዛ አሜሪካ ምናምን ዲያስፖራውን ሲያንቀሳቀስ የነበረው ግሩፕ ነው። ግን መጨረሻ ላይ ግን የማን ፓርቲ ሆኖ ነው የቀረው? የዶክተር ብርሃኑ። በቃ አለቀ። የዶክተር ብርሃኑ ፓርቲ ነው። መጣ፣ ኢዜማን መሰረተ፣ ከመንግስት ጋር አብሮ መስራት ጀመረ፣ የትምህርት ሚኒስቴር ሆነ። አዩ አለቀ በቃ። የግንቦት ሰባትም የኢዜማም የምንም መጨረሻ ምንድነው? ሼር አደረጉ ገቨርንመንት ፖዚሽን፣ የትምህርት ሚኒስቴር ነው። አለቀ በቃ። ጥምር መንግስት ሆነ። በተወሰነ መልኩ ትንሽ ሼር የተሰጠው ጥምር መንግስት ሆነ ከብልጽግና ጋር። ያ መጥፎ ነው ወይ? አይደለም፣ መጥፎ አይደለም። ጥሩ ስራ ተሰርቷል። ብልጽግና ፓርቲም ደግሞ ምሁሮችን አቅርቦ የእነሱን እውቀት ለመጠቀም መሞከሩ እሱም ደግሞ የሚያስመሰግነው ነው። ምንም የምትተቸው ነገር አይደለም። አይነ ሸውራራ ካልሆንክ፣ ደንቆሮ ካልሆንክ፣ ደደብ ካልሆንክ ይሄ እንትን የሚል ነገር አይደለም። የኢዜማ ፓርቲ ሰዎችም የዶክተር ብርሃኑ መንግስት ጋር ገብቶ መስራት ከሆነ እሱን እንደ ከዳ ወይም ደግሞ እሱን የብልጽግና ወኪል አድርጎ በመቁጠር ከሆነ ያባረሩት ድንቁርናቸውን ነው የሚያሳየው። አዩ ከሃዲነታቸውን ነው የሚያሳየው። የፓርቲ መሪ ነው። ጥምር መንግስት እኮ ልትመሰርት ትችላለህ። ከመንግስት ጋር እኮ ልትሰራ ትችላለህ። ህዝብን አገለገልክ እንጂ አዩ። ስለዚህ እነሱ በዛ መሰረት አድርገው እሱ ብልጽግና ውስጥ ስለሰራ ኢዜማ የሚባለውን እኛን አብሮ ይዞን ገደል ይገባል ብላችሁ አስባችሁ ከሆነ ሞሮኖች ናችሁ። ደንቆሮነታችሁ ነው የሚያሳየው። እንደውም ጥበብ ክህሎት ይዞላችሁ ነው የሚመጣው። አየው የመንግስትን አሰራር ካቢኔ ውስጥ ሆኖ መንግስት እንዴት ኦፕሬት ማድረግ እንደሚችል ካየ በኋላ ከዛ በኋላ ኢዜማ የሆነ ጊዜ እንኳን ቢያሸንፍ አሁን እንኳን ባያሸንፍ በሚቀጥለው እንኳን ቢያሸንፍ አየው ኤክስፔሪየንስ ይዞ ነው የወጣው። ሀገር እንዴት እንደሚመራ ካቢኔ እንዴት እንደምትመራ አየው የሚኒስቴር መስሪያ ቤቶችን ጦር ኃይሉን ጦር ሰራዊቱን ምን እንዴት እንደምትመራ ቤተ መንግስትን እንዴት ማኔጅ እንደምታደርግ እኮ ክህሎት አገኘ ሰውዬ። አዩ የእስከዛሬ የፖለቲካ ተቃዋሚ ነበር እንጂ መንግስት ሆኖ አያውቅም ይሄ ሰው። ስለዚህ ለኢዜማ ክብር ነው እዛ ገብቶ እሱ መስራቱ። በዛ አስባችሁ ከሆነ ያስወገዳችሁት ይሄ እናንተን ድንቁርና ነው። ስለዚህ ኢዜማ የሚባለው በቁሙ መሞቱን ነው የሚያሳየው። ስለዚህ ታዲያ ደስታው የቱ ጋር ነው? ጥሩ ዜና የቱ ጋር ነው? አሁን እየመጣሁላችሁ ነው። ይኸውላችሁ የዶክተር ብርሃኑ ደጋፊዎች እነማን ናቸው መሰላችሁ? ከዛ ከቅንጅት ጊዜ ጀምሮ ጉራጌዎች ናቸው። የጉራጌው ማህበረሰብ፣ ምክንያቱም እሱ የጉራጌ ብሔር ስለሆነ የጉራጌው ማህበረሰብ በሙሉ የሱ ደጋፊ ነው። ከ97 ቅንጅት ጊዜ ጀምሮ 97ን ሳሉት የዛሬ 18 ዓመት ነው 18 ዓመት ምናምን 19 ዓመት ሎክ ከዛን ጊዜ ጀምሮ ኢትዮጵያ ውስጥ ያሉት የጉራጌው ማህበረሰብ መጀመሪያ በቃ ቅንጅትን ሲደግፉ ነበረ። ጥሩ ነው። ቅንጅትን ብዙ ሰው ሁላችንም ደግፈናል። ትክክል ነው። ጥምር ኃይል ነበር። የተቀናጀ ኃይል ስለሆነ ሁላችንም ደግፈናል። ከዛ በኋላ ተካካዱ። ከዛ በኋላ እርግፍ አድርገን ትተናቸዋል። ከዛ እነ ዶክተር ብርሃኑ ከዋናው ኤሌመንት ተገንጥለው የራሳቸውን የግራ ዘመም የሆኑት ይሄ ከመኢአድ የወረሱትን ተከታይ በሙሉ ይዘው ኮብልለው ይሄንን ግንቦት ሰባትን መስርተው ጫካ ምናምን ሲሉ የነበሩት ናቸው። ማነው ፓርላማ መግባት ሲገባቸው ፓርላማ ሳይገቡ ፓርላማ አንገባም ብለው 167 ወንበር ያገኙትን ማለት ነው። ምዕራባውያንን ተማምነው እነሱ በጉልበት ያስቀምጡናል ብለው አየው ያኔ ህዝቡን አስበልተው ወደ 193 ሰው እንደተገደለ እናስታውሳለን። ያን ጊዜ ደግሞ ዋና የእንትኑ ባክግራውንድ ሳውንድ የነበረው ደግሞ የቴዎድሮስ ካሳሁን ሙዚቃ ነበር። ያን ጊዜ ጃዝ ተሰራያል ገረመሬ ኬሪላል ጎራጌ ምናምን የሚልበት ማለት ነው። አያችሁት? ስለዚህ ይሄን አርቲስት የጉራጌ ተወላጅ እንደሆነ አውቀናል። ስለዚህ ትስስር ነበራቸው ማለት ነው። ያኔ ደግሞ ትልቁ ወደ ህዝብ ቅንጅቱ ራሱ የገባበት ወደ ህዝቡ ሲገባ የነበረው ምንድነው? በነጋዴዎቹ፣ በግሮሰሪዎቹ፣ በሆቴሎች በምናምን። ስለዚህ ይሄ እነዚህ የጉራጌ ማህበረሰብ ያሉበት ቦታ ሁሉ በተለይ የንግዱ ማህበረሰብ አብዛኛው በሚባል ደረጃ ያለፉትን 18 ዓመታት የዶክተር ብርሃኑን ፖለቲካ ለማራመድ የቅስቀሳ ስራ ሲሰሩ ነው የኖሩት። አያችሁ የቅስቀሳ ያ ማለት ምንድነው? ግንቦት ሰባት በነበረበት ሰዓት ይሄ ሰውዬ ጫካ ታገላለሁ በሚልበትም ሰዓት ላይ እዛ
እዚህ መሀል ሀገር ላይ ሆኖ በኪነ ጥበብ በተለይ ይሄ ቅድም ያልኳቸው አርቲስት በሚዘፍነው ዘፈን ማህበረሰቡን ቶርቸር ሲያረጉት ነው የኖሩት። ፕራክቲካሊ ቶርቸር ሲያረጉት ነው የኖሩት። አየህ ማህበረሰብ መረጋጋት ይፈልጋል። ማንም ይግዛማን ማንም ስለገዛ ማንም እኮ መግዛት ይችላል። ማንም መግዛት ይችላል። ኢትዮጵያ ውስጥ መብት አለው። ሶማሌ፣ አፋር ማንም ሰው መግዛት ይችላል ኢትዮጵያ ውስጥ። ትግሬዎቹም እንደ የትኛውም ኢትዮጵያዊ መግዛት መብታቸው ነው። ምርጫ ፈቀዱ። በምርጫ ያገኘውን ወንበር መቀበል ያንተ ፋንታ ነው። ስለዚህ ትግሬ መብት አለው ይሄን ሀገር የመግዛት። ትግሬዎቹ እንዲጠሉ ሲቀሰቀስ ነበር። ትግሬዎቹ እንዲጠሉ ጥላቻ አርቲስቱ በተለይ እሱን የሰራው አየው። ጥላቻ ነው ሲዘፍን የኖረው ጥላቻ። እግረ መንገዳቸውን ግን ግንቦት ሰባትን እየረዱ ማለት ነው፣ ጫካ ያለውን ማለት ነው። እሱ ደግሞ ከግብጾች ጋር ነበር የሚሰራው። በጀት ሰጥተውት ነበር። በጀቱን ላለው ከግብጽ 5 ቢሊዮን ዶላር ነው 5 ሚሊዮን ብር ዶላር ተቀብለናል እኮ ብሎ የተናገረ ሰው አየው። ምናልባት እነዚህ ሰዎች የገንዘብ ምንጫቸውን ደግሞ እሱ ሊሆን ይችላል። ይሄ ልኳንዳ ቤቱ ሚኒ ግሮሰሪ ሆቴሉ ምናምን ከተማ ውስጥ እንዲህ የተንሰራፋው ምናልባት ያን ሊሆን ይችላል። ከህዝቡን ብር ሲሰበስቡ ነበር። አየው ግን ፖለቲካ ነው። እነዚህ ሰዎች የግንቦት ሰባትን ፖለቲካ ነው ሲያራምዱ የኖሩት ላለፉት ብዙ አመታት። የግንቦት ሰባትን ፖለቲካ ነው ሲያራምዱ የኖሩት። ጥላቻ ሲሰብኩ ነው የኖሩት። ህዝቡ ለጥላቻ እንዲነሳሳ ያ ማለት ምንድነው? ህዝቡ እንዳይረጋጋ ሲያደርጉት ነው የኖሩት። አርቲስቱ ይዘፍናል። እሱ ብቻ አይደለም፣ ሌሎችም የዘፈኑትን ከ1950ዎቹ ጀምሮ የተዘፈኑ የተቃውሞ ለፖለቲካ እነዚህ ኮሙኒስቶቹ ምናምን ሲዘፍኗቸው የነበሩ አሉ። የማጠልሸት ከንጉሠ ነገሥቱ ጀምሮ በደርግም ዘመን ምናምን ስርዓቶቹን የማጠልሸት እሱን ነው ሲሰብኩ የኖሩት። ስለዚህ አየሩ ነው የምላችሁ ኢትዮጵያ ውስጥ የነበረው አየሩ ክላይሜቱ፣ የፖለቲካው ክላይሜት ህዝቡን የሚያውክ ነበር። የስነ ልቦና ውጥረት ውስጥ ከቶት ነው የኖረው ኪነ ጥበብ። ይህን የሰሩት ደግሞ እነዚህ ሰዎች ናቸው። አያችሁ፣ ምክንያቱም ይኸውላችሁ ኢህአዴግ ዲሞክራሲያዊ ምርጫ አድርጎ 167 ወንበር ለቀቀ። የአዲስ አበባን ወንበር በሙሉ ለቀቀ። ፓርላማ ሙሉን የአዲስ አበባው ምክር ቤት ለቀቀልህ። አልተቀበልከውም። ለቀቀልህ ግን አየው፣ አልተቀበልከውም። ሙሉ ስልጣን ነው የፈለገው። ሙሉ ስልጣን ማን ይሰጣል? ሙሉ ስልጣን ያን ወንበር ካገኙ ፓርቲሲፔት ያደረገ ገበረ ፓርላመንት ውስጥ በሂደት እኮ ቴክ ኦቨር ታደርጋለህ። ግን ያኔ እምቢ አሉ። ከዛ እንደገና ተቃውሞ ያም ጫካ ገባኛልና እንደገና ያን ጊዜ ደግሞ ሲያስገብሉት የነበረው አማራውን ማህበረሰብ ነው። ባይዘው የሚቀሰቀሰው የሁሉ ሲሆን የሚቀሰቀሰው የአማራ ብሔር ነው። ይላችሁ ለአማራ እልቂት ምክንያት የሆነው በሙሉ ይሄ ነው። አማራን ለዚህ ሁሉ እልቂትና ለዚህ ሁሉ ውድቀት የዳረገው ይሄ ነው የነሱ ፖለቲካ። ለምን የሚለውን ነገር ያለ ምክንያት አይደለም። እንደዚህ እነዚህ ሰዎች የሚዘፍኑት ምንድነው? ወይም ደግሞ የሚያሰራጩት ፖለቲካ ቅስቀሳና ፕሮፓጋንዳቸው ምንድነው? በአማርኛ ነው። በተለይ በባህል ዘፈን ነው። እነ ቴዎድሮስ ካሳሁንም በሉት ሌሎችም የዘፈኗቸው በአማርኛ ስለቀረቡ የአማራው ማህበረሰብ ስነ ልቦና ነው የሚነካው። በአማራው ኪነ ጥበብና በአማራው እሴቶች ነው የሚቀርቡት እነዚህ ዘፈኖች። አየሁ። ስለዚህ አማራውን ነበር ወደ ምሬት የሚወስዱት። ሁሉም ህዝቦች ኢትዮጵያ ውስጥ ያሉት የየራሳቸው ቋንቋ ስላላቸው አማርኛ እንዲናገሩ ሌሎቹ በቋንቋቸው ፊልተር አውት ያደርጉታል። አየህ፣ በቋንቋቸው ለብቻቸው ፊልተር አውት። አማራው ግን የተሰጠውን ነበር ሲያግበሰብስ የኖረው። ለምን? በቋንቋው ስለመጣ፣ ሌላ ቋንቋ ስለሌለው፣ ሌላ ስለማይናገር፣ ሌላ ስለማይሰማ። ጉራጌዎቹ የራሳቸው ጉራግኛ ያላቸው፣ ስለዚህ እነሱ በራሳቸው ኮሙኒኬት ያደርጉበታል። ለምን? አማርኛው ግን አማራው ብቻ ነው አንደርስታንድ እንትን አድርጎ የሚወሰወስበት። አየው። ስለዚህ ሲቀሰቀስ የነበረው አማራው ነበር። እነዚህ ሰዎች ሲቀሰቅሱት የነበረው የፎርዛት ማተር የግንቦት ሰባትም ሰራዊት ደግሞ ዘመነ ካሴ ነበሩ አማራዎች። አየው። ስለዚህ ላለፉት 20 አመታት ሲዘፈኑ የነበሩ ግሮሰሪዎች፣ ነጋዴዎች፣ ሆቴሎች በሙሉ ሲቀሰቅሱ የነበሩት አማራውን ነው። ሲያስጨርሱትም የነበረው አማራውን ነው። የኢትዮጵያ እንዳለ ፖለቲካ ምህዳሩን ፖዚቲቭ እንዳይሆን የተስተካከለ እንዳይሆን ዶክተር ብርሃኑን እየተከተሉ ማለት ነው። አየሁ። ጫካ በነበረበት ጊዜ እሱ ጫካ ሳለ ሲዘፍኑለት እሱ እንዲመጣ እሱ መንግስት እንዲሆን ትንቢት አለ ሁላ እያሉ ሲዘፍኑባቸው ጊዜያት አሉ። አየሁ። ስለዚህ የኢትዮጵያ ማህበረሰብ ውጥረት ውስጥ ነው የኖረው። ስነ ልቦናው፣ ሴቶቹ፣ ምኖቹ፣ ህፃናት፣ ወጣት በኪነ ጥበቡ ውጥረት ውስጥ ነው የኖሩት። ውጥረት አየሁ።
ያው ጥረት ነው ፍረስትሬሽን ውስጥ የከተታቸው። 2008 እስከ 2010 ደግሞ እነዚህ ደሴም ፒፕል ይላችሁ 2010 ላይ ይሄ በሪፎርም ኢህአዴግ በሪፎርም ብሎ ኢህአዴግን በነቀነቀ ጊዜ ይኸው እነዚህ የህብረተሰብ ክፍሎች አንድ ምስጢር ያውቁ ነበረ። ከኢህአዴግ ውስጥ የሆነ ኃይል ወጥቶ ኢህአዴግን አፍርሶ ህወሓቶቹን አባሮ ሪፎርም አድርጎ ከዛ የሽግግር መንግስት አድርጎ ከዛ በኋላ ስልጣኑን ለተቃዋሚዎች ይሰጣል የሚል ነገር ነበራቸው። መንፈስ ውስጣቸው መንፈስ ብቻ አይደለም መረጃ ያን ነገር ወስደውታል። ስለዚህ ምን ተደረገ? ያ የውስጥ ሪፎርም ተብሎ ሲመጣ የዛን ጊዜ ንቅናቄ በነበረበት ከ2008 ጀምሮ የእስላም አብዮት ሲመጣ የኦሮሞ አብዮት ሲመጣ አንዳንድ አመት በላይ የቆዩ ማለት ነው። ከዛ የአማራው አብዮት ሲመጣ እነዚህ ሰዎች ሲቀሰቅሱ ነበረ በኃይለኛው። በተለይ ደግሞ ይሄ ዋናው አርቲስት ያልኳችሁ ቅድም ጉራጌው ያልኳችሁ የጉራጌ አባቱ ጉራጌ ነው፣ እናቱ ጎንደሬ ነች። ስለ ጎንደር ዘፍኖ ጎንደር የሚቀሰቀሰው እሱ ነው። አዮ አሁንም ቢሆን ለጉራጌዎቹ ጥቅም ነው የሰራው ማለት ነው። ቅድም ባልኳችሁ መሰረት ዶክተር ብርሃኑን በተዘዋዋሪ ምክንያቱም ለተቃዋሚዎች ሰጠ ማለት አሜሪካ የምታውቀው ዲያስፖራው የሚያውቀው ተቃዋሚ ደግሞ ዶክተር ብርሃኑን ነው። ግንቦት ሰባት ነው እሱ ነበር የትጥቅ ትግል የጀመረው። ምሁሮች ናቸው እነ ማናቸውም ደግሞ አብረውት ናቸው እነ አንዳርጋቸው ጽጌ አብረው ነበሩ። አየው። ስለዚህ የኢትዮጵያን ማህበረሰብ አማራውን ማህበረሰብ የፖለቲካ ውጥረት ውስጥ ከተው 24 ሰዓት ነው የምነግራችሁ 24 ሰዓት 365 ቀን ላለፉት 18 አመታት ውጥረት ውስጥ የከተቱት እነዚህ ሰዎች ናቸው። ጨለመቻው የነሱ ብርሃናቸው የነሱ ሰማይ ጨልመዋል። የጉራጌዎቹ ማለት ነው። የጉራጌዎቹ ፖለቲካ ጨልመዋል። በዚህ ፍቺ ማለት ነው። በዚህ ፍቺ አየው 2008 እስከ 2010 ያንን አደረጉ። ከዛ በኋላ ደግሞ ብልጽግና የሚል ፓርቲ ተቋቁሞ እሱ ሲቀጥል ደግሞ ተቃዋሚ ሆኑ። አየው ተቃዋሚ ሆኑ። ለምን ተቃዋሚ ሆኑ? ስልጣኑን የሰውዬ አሳልፎ ይሰጠናል ብሎ ነበር። በምርጫ አደረገና ምርጫው በራሱ ቀጠለ። በራሱ ሲቀጥል እንደገና ተቃዋሚ ሆኑ። ገና ብሎ የዘፈነው የቅድም ያልኳቸው አርቲስትም ለዛ ነው። ከዛ በኋላ ተቃዋሚ ሆኑ። ከዛ በኋላ እነዚህ ሆቴሎች ይህንን ወደ ተቃውሞ ገቡና የቀስቀሳ ስራቸውን ጀመሩ። የአማራው ላይ አየህ፣ አማራው ነው አሁንም የሚቀሰቀሰው። አማራ ይቀሰቀሳል፣ አማራ ይመታል፣ አማራ ይቀሰቀሳል፣ አማራ ይጨፈጨፋል፣ አማራ ያመጻል፣ አማራ ጫካ ይገባል፣ አማራ አይሰራም፣ አማራ አይማርም። በአማራው ነፍስ። እነሱ ግን አንድም ሰው ወታደር የላቸውም። አንድም ሰው የተጎዳባቸው የለም። ሆቴሎቻቸው እነሱ ሀብታም ሆነዋል በዚህ 18 ዓመት በተለይ በዚህ 7 ዓመት ከለውጥ ወዲህ። አማራው ደግሞ ተቀጠቀጠ፣ በትግሬ ተቀጠቀጠ፣ ከዳህ ተብሎ በዛ ምክንያት ደግሞ በሌሎች ቡድኖች ደግሞ ተጨፈጨፈ። ታጣቂ ቡድኖች በመንግስትም ተመታ። ይህን ደረሰበት። አሳስተውት እነዚህ ግለሰቦች ከተማ ውስጥ ያለውን በዚህ በኪነ ጥበቡ ጭንቅላቱን ወጥረውት ስነ ልቦና ጫና ውስጥ ከተው የስነ ልቦና ቀውስ ነው ያመጡበት። አየው ገና አንተ ኢትዮጵያ ቀና ትላለች፣ አረንጓዴ ቢጫ ቀይ ገለውታል። አማራውን ነው ሲጫወቱበት የነበሩት እነ ቴዎድሮስ ካሳው አማራውን ነው ሲያስጨፈጭፉት የኖሩት በኢትዮጵያዊነት ስም። አማራ ሲጨፈጨፍ ግን አንድ ቃል አልወጣቸውም። እነሱ አማራ ወለጋ ላይ ሲጨፈጨፍ እኮ አሜሪካ ኮንሰርት ያደርጉ ነበር። ጎንደር የቴዎድሮስ ሀገር እያሉ ማለት ነው። ዶላር ይሰበስቡ ነበር። እዚህም ያሉት ደግሞ ያንን እየከፈቱ ሆቴሎቻቸውን አሳድገዋል። ግሮሰሪዎቻቸውን፣ ልኳንዳ ቤቶቻቸውን። ዛሬ ትግሬ ሲወጣ ሀብቱን የኢኮኖሚውን የተቆጣጠሩት እነሱ ናቸው። አየሁ እንደዛም ሆኖ ግን ይቃወማሉ። አየሁ አማራ እየተቀጠቀጠ ነው ጫካ የገባው። እነሱ ግን እዚህ ያን እያስቀጠቀጡ የፖለቲካ ፕሮፓጋንዳ ሆቴሎቻቸውን ውስጥ እየለቀቁ ስነ ልቦናውን እየተጫወቱበት ግን ንግድ ነው ያተርፉት። ከስርዓቱ ጋር በቃ ሲዘርፉ ነው የኖሩት። አሁን ዛሬ ኢኮኖሚያቸው ይታይ፣ አካውንታቸው ይታይ፣ በዚህ 10 ዓመት ውስጥ ያገኙት ይታይ። አየው ሌላው እየከሰረ በመንግስት እየተመታ ምን እያለ በትንትኑ ሲወጣ እነሱ ግን እያተረፉ ህዝቡን እየቀሰቀሱ እንደገና ፖለቲካ ያሰሩት። አየሁ ላለፉት 18 ዓመታት ይህ ነው የተሰራው። እነዚህ ሰዎች ብዙ ሰው አይገባውም እስካሁን ድረስ። ጉራጌዎቹን ያውቃሉ፣ ግሮሰሪዎች ያውቃሉ። በጥናት ነው የሚደረገው። ተከታትለናቸዋል። በጥናት ነው። ተሳስተው እንኳን የሚቀላቀል ዘፈን የለም። ተቀላቅሎ ይህን ብሶት ጸረ መንግስት በአማርኛ ዘፈን ማለት ነው። የቴዎድሮስ ካሳሁን እሱ ነው የሚከፈተው። ጎንደር የቴዎድሮስ ሀገር ሙሽራነሽ ጎንደር። አየው
አገር ሊያቆም ነው ቴድሮስ ወድቆ ይለዋል። ጎንደር እዛ ጋር እየተኮሰ ጫካ ገብቶ አለቀ። አማራው አለቀ፣ ከወጣቱ አለቀ፣ ዘፈነት ያለቀ እውነት መስሎት ጎንደር 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 ብሎ ዘፈነልህ እኮ ጉራጌው ዋልታና ማገር ሲል በቃ እውነት ዋልታና ማገር ነኝ ብለህ ጫካ ገባ፣ ተለጠለጥክ። አየው ትግሬ ገደለ፣ ጨፈጨፈ፣ እንትና ገደለ ምናምን መንግስት ደግሞ ስራው ነው ግዴታው ነው። የኢትዮጵያ መከላከያ ሰራዊት እኮ ግዴታው ነው ሀገር መከላከል አለበት። አየው አንተ ስታመት ዝም አይልም፣ ይመታል፣ ትመታለህ። ግን እነዚህ ሰዎች በተለይ አርቲስቱ ፖዚቲቭ ነገር ቢዘፍን ኖሮ የሁሉ ነገር ይሆን ነበር። አይሆንም። ምክንያቱም የስነ ልቦና ጉዳይ ነው። እንዲያመት ሲዘፍንለት ያመጣል። ሰላማዊ እንዲሆን እንዲታረቅ ብትዘፍንለት ደግሞ ሰላማዊ ሆኖ ይታረቃል። ስለዚህ ሁላችንም በጋራ ፕሮስፐር እናደርጋለን። ግን አልሆንም። እነዚህ ሰዎች የኢትዮጵያን ማህበረሰብ በድለዋል። በእርግጥ ግን እግዚአብሔር የተመሰገነ ይሁን የነሱ ሰማይ አሁን ጨለመች። ይሄ ዳይቮርስ ይሄ ፍቺ የኢዜማና የዶክተር ብርሃኑ ፍቺ የኢትዮጵያ ፀሐይ ነው። የአማራ ፀሐይ፣ የንጹሃን ፀሐይ፣ የክርስቲያኖቹ ያለቁት ማለት ነው። የነሱ ፀሐይ ነች የበራችው። የጉራጌ ግን ጨለመች። የነሱ የተንኮል ፀሐይ ነች የጨለመው። የነሱ ሰማይ ነው የጨለመው። አሁን እነሱ ግሮሰሪዎቻቸው ግራ ገብቷቸዋል። ጸጥታ ሆኗል። አሁን አየው ከተማውን በሙሉ ላለፉት 2 ሳምንታት ጸጥታ ሆነ፣ ሰላም አገኘ። አያችሁት? ሰላም አገኘ። አሁን ደግሞ ሌላ አጀንዳ ይዘው እስኪመጡ ድረስ ማለት ነው። ገና አሁን ግን 18 ዓመት ሲያቦኩት የነበረው ፖለቲካ ስለሆነ ኮንፊውዥን ውስጥ ገብተዋል። አሁን ጉራጌዎቹ ኮንፊውዥን ውስጥ ገቡ። ለማን እንስፈን? አየው እንዳለፈው ግን ሊሆን አይችልም። ይህን ሰውዬ ነበር ስልጣን ላይ ማውጣት የፈለጉት ላለፉት 18። እሱ ስልጣን ላይ እስኪወጣ ድረስ ነበር አማራ ሲጨፈጨፍ የኖረው። አማራ ግን አይገባው። አማራ አልገባው። ጫካም ያሉት አልገባቸው። እነሱ ትግል መስሏቸው ዝም ብለው አየው ሴቱ እንዲሁ ዝም ብሎ ሲተለተል፣ ክርስቲያኖች በተለይ ጠዋት መዝሙር ይከፍትለታል፣ ከሰዓት ቴድሮስ ካሳሁን ይከፍትለታል። በቃ ይሄ ሰውዬ የኔ ነው ብሎ ያስባል። ያን ፖለቲካ ይጋትና ሲነሽጠው ጫካ ይገባል፣ ይመታል፣ ያልቃል። አየው በለቤተሰቦቹ ወዳ ይሆናል። ይህ ነው የተከሰተው። አሁን ግን ምን ሆነ? ይህ ሰውዬ ኢዜማ ቅድም ነግሬያቸዋለሁ። ፕሮብሌሙ ዶክተር ብርሃኑ አይደለም ወይ ደግሞ እሱን ስላባረረ ኢዜማ በቃ ኢዜማ ነፃ ወጣ ወይም ደግሞ ጠንካራ ነው አይደለም ማለት አይደለም። የነዚህ ሰዎች ፖለቲካ አየው ኪነ ጥበብ ውስጥ እና በዚህ በነጋዴዎቹ አካባቢ በእነሱ መሳሪያነት በእነሱ ምክንያት ማህበረሰብ የኢትዮጵያን ማህበረሰብ በተለይ አማርኛ ተናጋሪውን የህብረተሰብ ክፍል ክርስቲያኑን የህብረተሰብ ክፍል የስነ ልቦና ጫና ያደረሰበት የአይምሮ ጭንቀትና ውጥረት ውስጥ ከቶት ላለፉት 18 ዓመታት ስለኖረ አማራው የተጎሳቆለ ህዝብ ሆኗል። ከተማውም ሰላም አጥቶ ኖሯል። በውጥረት የሚኖር ምንም ነገር ብታርግለት የማይደሰት ከመንግስት ጋር ህብረት መፍጠር ያልቻለው ከመንግስት ጋር ህብረት እንዳይፈጠር እኮ ነው። ተስማምቶ እንዳይሰራ እኮ ነው። መንግስትን እየገራ እንዳይሄድ እያሳደገን እንዳይሄድ ተቃዋሚ ሆኖ አዩ ግን እንደዛ ወልቃይት መጣ የደሳ ምናምን ምን ይከፍትልሃል? ጉራጌው ምን አገባ ስለ ወልቃይት? ምን አገባ? ይህቺ አማራውን መቀስቀሻ ነች እኮ። አዩ ግን እንደዛ ወልቃይት እያገሳ ምናምን ይላል። አማራ ይነሽቷል። ወልቃይት አያውቃትም እኮ ወልቃይት ምን እንደሆነች ምን እንደምትመስል አያውቃት። እሱ ግን እንደዛ ነው ይከፍትለታል። አዩ እንደገና አማርኛ ተናጋሪ አርቲስቶች ደግሞ አሉ እነ ኮኮን ምናምን ለነሱ ደግሞ ይሰጣቸዋል። እነዚህ ሰዎች በእነሱ ደግሞ ያስጨዋሉ። ስለዚህ የዚህን ማህበረሰብ ስነ ልቦና ተቆጣጥረው ወጥረው የያዙ ዳቢሎሶች በዚህ ፖለቲካ አሁን በመላችሁ የህብረተሰብ ክፍል ፖለቲካ ውስጥ የህብረተሰቡን ሰላም ሲነሳ እርቅ እንዳያረግ ሰክኖ እንዳያስብ በስክነት እንዳያስብ አሁን መንግስት አሁን ከመንግስት ጋር እርቅ ማድረግ ትችላለህ እኮ። ህወሓት ተወግዷል አይደል? በቃ ሄዷል ህወሓት። አሁን ካለው ጋር ተደራድረህ ተነጋግረህ ራስህን ያመጣው ህዝቡን ያመጣው አማራውን ያመጣው ኦሮሞን ያመጣው። ስለዚህ ተደራድረህ ጥቅማን እያስከበርክ የተሻለ ሀገር መስራት ስትችል ተቃውመህ ጫካ እንድትገባ ያደረገህ ይሄ ነው። የሚያስመታህም ይሄ ነው። የነውጥ ዘፈን ይዘፍንለታል።
ነውጠኛ ይሆናል። አየህ ለምን ስለ እርቅ አልዘፈነም ሰውዬ? አየህ የጉራጌው ሰውዬ በአማርኛ ነውጥ ብቻ ነው የሚዘፍነው። ለምን? አየህ ዶክተር ብርሃኑ ስልጣን እስኪይዝ ድረስ እነሱ አማራን እያስፈጁ አማራን እየቀሰቀሱ በአማራ እየተጫወቱ በሱ ስነ ልቦና ገብቷቸው ከሆነ መቼም እነዚህ ሰዎች ጂኒየስ ናቸው። ገብቷቸው ካረጉት ግን በደመ ነፍስ ነው። እነዚህ ሰዎች የተማሩ ሰዎች አይደሉም። በደመ ነፍስ ነው የሚያደርጉት። አሁን ጥፋት መሆኑንም ላያውቁት እኮ ይችላሉ። አሁን አማራ የሚባለው የህብረተሰብ ክፍል ይሄን ያክል ሚሊዮን 5 ምናምን ሚሊዮን ህዝብ መቼም አልቆበታል። ከ10 እስከ 15 እስከ 20 የሚደርስ ሚሊዮን ህዝብ ደግሞ ተጎሳቅሏል በዚህ ለውጥ ምክንያት፣ በዚህ ፖለቲካ ምክንያት። ግን የአማራ ማህበረሰብ ራሱ አማጺ ማህበረሰብ አይደለም። ከጅምሩም ጀምሮ አማጺ አይደለም። በመንግስት ላይ አመጹ አያውቅም እኮ አማራ አያውቅም፣ አያምጽም። ችግር እንኳን ቢኖር ችሎ የሚኖር ማህበረሰብ ነው። ታየው እምነቱ ምን ረቂቅ ማህበረሰብ። ግን በኪነ ጥበቡን ያዙና እነዚህ ሰዎች ሲፈልጉ እየቀሰቀሱ ሲፈልጉ እያስመጡ ሲፈልጉ ጫካ እያስገቡ 2008 ላይ እኮ እዚህ ለውጥ ውስጥ የከተቱት እነሱ ናቸው። ህወሓቶቹ ተክደው ያ ነገር ነው ትልቁን ስህተት ያመጣው። ይሄ ደግሞ የሆነ በኪነ ጥበቡ ደግሞ የሆነ ሲቀሰቅሱት የነበሩ ደግሞ እነሱ ናቸው። እስካሁን ድረስ ይሰሩት ነበር። እስካሁን ድረስ በተደጋጋሚ ላለፉት 10-15 ዓመታት ተናግረናል። ግን ማህበረሰቡ ስለማይገባው ነው። አማራውም እንደዚህ የረቀቀ ነገራዊ ይኖራል ብሎ ስለማያስብ ቢዮንድ ዲስ ኮምፕሬንሽን ሆኖበት ነው። ሆኖበት ነው። በቃ ሊገባው አልቻለው እንጂ ነግረነዋል እኮ አስቀድመን ነግረነዋል። እኛ አውቀናል ይህን ነገር ከድሮ ጀምሮ ከ2008 ጀምሮ ስንናገረው ነው ይኖር ነው። ምናልባት ከዛም በፊት በ90ዎቹ ውስጥ ከ2000 ጀምሮ ግን ማህበረሰቡ እንደዚህ አይነት ክፋትና ተንኮል ይኖራል ብሎ አስበው አያውቅም። የቅስቀሳ ስራ፣ የፕሮፓጋንዳ ስራ 24 ሰዓት ዘፈን እስከ ሌሊቱ 6 ሰዓት ድረስ የሚከፈተው ዘፈን ይሄ ነው። ከጧት ጀምሮ ጧት መዝሙር ይከፈትለታል። ስለዚህ የኔ ነው ብለህ ታስባለህ። ከዛ እንደገና ልኳንዳ ቤቱ ጋር እየተኮለኮለ የራሱ ሰው ስለሚመስለው ስለዚህ እነሱ ገንዘቡንም ነው እያነጠፉት ያሉት። አየው ገንዘቡንም እየለሙት ነው የለሙት ገንዘቡንም እያደረጉት። አየው ህይወቱንም ነፍሱንም መንፈሱንም በነፍሰ ስጋው ነው የተጫወቱት። ይሄ ነው አሁን የቆመው። አየው ይሄ ነው የቆመው። ለጊዜውም ቢሆን ሌላ ፖለቲከኛ መጥቶ ሌላ ፖለቲከኛ ቢመጣ ከዚህ በኋላ እንደሱ አይሆንላቸውም። እንደ ዶክተር ብርሃኑ እንትና ሐውልት አይሆንም። አየው 20 ዓመት 30 ዓመት በቃ ከዚህ በኋላ አክተሟል። የጉራጌ ፖለቲካ አክተሟል፣ ሞቷል። ቅበረው አሁን ሂድና ዮሴፍ ምናምን ሂድና ቅበረው። ጎንደር እያልክ የቴዎድሮስ ሀገር ሊያቆም ነው ገለመሌ እያልክ ለእሱ እስኪነግስ ድረስ ይላችሁ። የዶክተር ብርሃኑ ከብልጽግና ጋር እየሰራ የስርዓቱ የእንትን ሚኒስቴር ሆኖ የትምህርት ሚኒስቴር ሆኖ እነሱ ተቃውሞ ይቀሰቅሱ ነበር። ለማን ነበር የሚቀሰቅሱት? የራሳቸው እንዲነግስላቸው የሚፈልጉት ሰው ከስርዓቱ ጋር እየሰራ እነሱ ግን በተለይ ጄኤፍኤም በሚባል ሬዲዮ ጄኤፍኤም አለ እነሱ ነው ጉራጌዎቹ። 24 ሰዓት ዘፈን ከዘፈንም ደግሞ ተመርጦ ከ1950ዎቹ ጀምሮ የማውገዝ ስርዓቱን የማውገዝ የማጨለም ሂድልኝ፣ ጨለማ ነው፣ ጥፋ፣ ተጫወትክብኝ የሚሉ ዘፈኖች ራቀኝ፣ ጨለማ ነው፣ አልነጋም በሴት የተዘፈኑትን ማለት ነው። ፈታይሽ፣ አታለልሽኝ፣ አታላይ ምን ዘፈን ለምሳሌ መሰለኝ አታላይ ነው እቺ ልጅ አታላይ ነሽ ምናምን የሚሉ አዩ እነሱ ስርዓቱን እኮ ነው ጠቅላይ ሚኒስትሩን ነው አታላይ የሚሉት ብለው የሚያሰደቡት። አዩ ግን የእነሱ ሰው እዛው ከስርዓቱ ጋር እየሰራ ይሄ አታላይ ያሉት ሰው ይህንን ዶክተሩን ፕሮፌሰሩን ሰውዬ ትምህርት ሚኒስቴር አድርጎ እያሰራላቸው ማለት ነው። ፓርቲውንም ጠቅሞ ይህንን የህብረተሰብ ክፍል ጠቅሞ ማለት ነው። ይህን ሁሉ አድርጎላቸው እነሱ ግን እርግማን ነበር ሲያሰራጩ የነበሩት። እርግማን 24 ሰዓት ላለፉት 7 ዓመታት እርግማን። መጀመሪያ ግን ስልጣኑን ይሰጠናል የሽግግር መንግስት አቋቁሞ ከዛ በኋላ ህወሓትን አስወግዶ ኢህአዴግን አፍርሶ ይህንን ግንቦት 7ን መንግስት ያደርጋቸዋል ብለው ስለሚያስቡ ያኔ ብርሃን ነው፣ ፀሐይ ወጣ፣ ቀኔነሽ ማርነሽ፣ ይኔ ማነው ጎጃም ኑራ ማሬ ገለመሌ ማሬ ምናምን የሚባሉ ዘፈኖችን ነበረ። ብርሃን ወጣ ምናምን የሚባሉ ዘፈኖችን ነበረ። አየው እነዚህ ዘፈኖች ደግሞ አሉ ለሁሉም የሚሆኑ መርጠው ነበር። ወዲያው ነገር ሲከሰት ተቃዋሚዎች ሆኑ፣ አውጋዥ ሆኑ።
አሁንስ ለምንድነው የራሳቸውን ሰው የትምህርት ሚኒስቴር ሆኖላቸው ለምንድነው ሲያወግዙ ስርዓቱን ሲሳደቡና ሲያወግዙ የነበረው ብላችሁ ብትጠይቁ ደግሞ ምንድነው የተፈለገው? ስርዓቱ ላይ ጫና በማድረግ ህዝቡ ተቃዋሚ ሆኖ ህዝቡ ቅድም እንዳልኳችሁ አማራውን ምንም የህዝቡን መንግስትን እያስጨነቀ ስልጣኑ ወደዛኛው ሰውዬ እንዲተላለፍ ነው። አያችሁ እንጂ አማራን ስለወደዱት የአማራ ኃይሎች እንዲገቡ አይደለም። አየው አሁን ግን ምን ነው? ጨለመ ነው የምነግርህ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ትልቅ አጋንንት ነው የተነቀለለት ይሄ ማህበረሰብ። ትልቅ አጋንንት ዶክተሩን አይደለም ያዙልኝ፣ ሰውየውን አይደለም አጋንንት እምላቸው፣ መንፈሱን፣ የፖለቲካው መንፈስ። እነዚህ ሰዎች አየው ውጥረት 24 ሰዓት አየህ። የማህበረሰቡን ስነ ልቦና በኪነ ጥበብ ነው የምትቆጣጠረው። እነዚህ ሰዎች ደግሞ ነጋዴዎች ናቸው። ስለዚህ በአብዛኛው የህብረተሰብ ክፍል ታገኘዋለህ፣ በሞንታርቦ ታገኘዋለህ፣ ጫና ታደርግበታለህ። መጠጥ ቤት ያለውን፣ ግሮሰሪ ያለውን፣ ስጋ ቤት ምናምን ያለውን እንደገና ቡቲኩ ምኑ ሞንታርቦውን አድርጎ ይህንን ጥላሸት ነበር፣ ይህንን የአጋንንት መንፈስ ነበር ሲረጭ የነበረው የጥፋት የሁከት። አየው አሁን ላለፉት 2 ሳምንታት አሽትተው አየሩን አሽትተው ጤነኛ ሆነ። እነሱም ሳይለንት። እስኪ ሄድና ያቸው አሁን የጉራጌ ቤቶቹ ሄድ ግሮሰሪያቸው ሆቴላቸው ግራ ገብቷቸው ቆዝመው ምን ይክፈቱ አልተዘጋጁም፣ እውቀት የላቸው ምን የላቸው። አየው እነሱ ሀገራዊ ስሜት ይዟቸው ስለ ሀገር ስለሚያስቡ ሀገር ስለሚቆረቆሩ አይደለም። ያንን ጉራጌውን ሰውዬ ስልጣን እስኪይዝላቸው ድረስ ክርስቶስንም አምጥተህ መሪ ብታረገው ንጉስ ብታረገው እሱን የሚቃወሙት ነበር እነዚህ ሰዎች። አየው አሁን ግን ያ ነገር ኢዜማው አየህ አሁን ኢዜማ የተፈለገ ነገር ኢዜማው መሪ እንዲሆን ነበር። ኢዜማው ምርጫ ቢያሸንፍላቸው እሱ ጠቅላይ ሚኒስትር ይሆናል። በቃ ሸሽ ገዳሚ ነበር ያኔ። ግን ሊሆን አይችልም። ኢህአፓ የሚባል ደግሞ መጣበት መያድ ምናምን ሌላ ህብረት ፈጥረው መጡ። ቅንጅት የድሮ 97ቱን ቅንጅት ሰርተው መጡ። ስለዚህ ለኢዜማ ያ ተስፋ የለውም ከሌለ ጠቅላይ ሚኒስትር። ስለዚህ ኢዜማ ራሱ ምን አደረገ? ብርሃኑን ቆረጠና ጣለ ማለት ነው። ቆርጦ ሲጥል አንድም ራሱ ሞተ፣ ሱሳይድን ይፈጸማሉ። ሱሳይድ ነው። አንድም ራሱ ሞተ። ትልቁ ነገር ግን ሳያስቡት ያደረጉት ግን አንድ ሾህ ተነቀለ ከኢትዮጵያ ማህበረሰብ ላይ፣ ከአማራው ማህበረሰብ፣ ከክርስቲያኑ ማህበረሰብ፣ ከንጹሃኑ ከያሆቹ። አየህ አንድ አጋንንት ተነቀለላቸው። አንድ አጋንንት ከላያቸው ላይ ወረደ። ስነ ልቦናቸውን ተቆጣጥሮ፣ አይምሯቸውን ተቆጣጥሮ፣ ህሊናቸውን ተቆጣጥሮ በየቀኑ በፕሮፓጋንዳ የአይምሮ ውጥረት ውስጥ ከቶ ጭንቀት ውስጥ እየከተታቸው የነበረ አንድ ትልቅ ነገር። የኢትዮጵያ ማህበረሰብ ችግር የለበትም። አማራውም ቢሆን ክርስቲያኑም ቢሆን ከዶክተር አብይ ጋር እኮ ተስማምቶ መሄድ ይችል ነበር፣ ሀገሪቷን ማሳደግ ይችል ነበር። አይ ግን ይሄ ጫና ውጥረት ውስጥ ከቶት ተቃዋሚ ሆኖ ሁልጊዜ በምሬት እንዲኖር አደረገው። እንደውም አማራውን አንድ እንዲከዳና እንዲሄድ ያደረገው ማነው? ይሄ ዶክተር ብርሃኑን ማነው? ይሄ ጠቅላይ ሚኒስትሩ ከአማራው ማህበረሰብ ጋር የተጋጨበት አንዱ ምክንያት የእነሱ ስራ ነው። ገባ? እነዚህ ሰዎች ዘፈኑ፣ ተቃዋሚ ሆኑ። ሲከቡት ጊዜ ነው ወደ ኦሮሞ ሄዶ የተጠለለው፣ ወደ ኦሮሞ ቡድኖች ሄዶ የተጠለለ። ምክንያቱም አንድ ቦታ መጠለል አለባ። አየው አንተ በከባ ጊዜ እኮ ሌላ ጠንካራ የህብረተሰብ ክፍል መያዝ አለበት። ይሄ አማራና ኦሮሞን ተማምኖ ነው የመጣው ሰውየው። አማራውን ቢከዳ ይሄ ሰውዬ ዘፈነለት። አይ ገና ነው መስሎ ነበር ምናምን ብሎ ተሳድቦ ነው ሄደው። ራሱ አምጥቶ መሲህ ነው ክርስቶስ ነው ተከተሉት፣ አገር የሚያቆመው ቴዎድሮስ ይሄ ነው ብሎ እንዲቀበሉት ካደረገ በኋላ ደግሞ አይ ገና ነው መስሎ ነበር ብሎ ተቃዋሚ ነው። አሁን የአማራው ማህበረሰብ ይሄን አርቲስት አንገቱን ይዞ መጠየቅ ሲገባው እሱ በዘፈነለት በቀደደለት ጎዳና ሄደና ጫካ ድረስ ሄደ እየተቀጠቀጠ። ዶክተሩ ደግሞ ጠቅላይ ሚኒስትሩ ደግሞ የኦሮሞን ማህበረሰብ ያዘ። ስለዚህ ዘረኛ ስለሆነ አይደለም የኦሮሞ ማህበረሰብ ጋር ሄዶ የተለጠፈው፣ ስለከዱት ነው፣ ስለተከዳ ነው። የህብረተሰብ ክፍል መያዝ አለብህ። አማራ ከከዳ ማለት ትቆማለህ። ከትግሬ ጋር ተጣልተሃል፣ ትግሬዎቹን አስወግደሃል። አየው አማራ ጋር አሁን አማራ ሲጣላ አየው ኦሮሞ ጋር ካልተለ
ከህወሓትም ጋር ሄደው ሲላላሱ አይተናል። አዮ ያ ማለት ምንድነው? የመገናኘት ፖሲቢሊቲ አላቸው። የተገናኙ ጊዜ ደግሞ አንተን ያጠፋዋል። ስለዚህ አንድ የህብረተሰብ ክፍል ጋር ሄደ። ስለዚህ እነዚህ የህብረተሰብ ክፍሎች በጣም ትልቅ ዳሜጅ ሲያደርጉ ነው የኖሩት ላለፉት 18 19 ዓመታት። ትልቅ ጉዳት ኢትዮጵያ ማህበረሰብ ላይ የሚሊዮኖችን ህይወት አበላሽተዋል ያለ ምንም ጥርጥር። የሚሊዮኖች ይሄ አንድ መዝገብ ተዘጋጅቶ ጥናት ተደርጎ ዩኒቨርሲቲ ሊያጠና ይገባል። ይሄንን የጉራጌዎቹ ፖለቲካ ከ1997 እስከ 2018 ድረስ ተብሎ መጠናት አለበት። ምክንያቱም እነሱ ንጹህ ናቸው። ገንዘባቸውን ሲያተርፉ ነው የኖሩት። ምንም አልሆኑም፣ አልተጎዱም። አንድ ሰው አላጡም። ኢኮኖሚካሊ ደግሞ ቡስት አድርገዋል። ከሁሉም የህብረተሰብ ክፍል በላይ ሆነዋል። እነሱ ለምን እነሱ ብቻ ናቸው ሲነግዱ የኖሩት? አማራው ውጥረት ላይ ነው፣ ጦርነት ላይ ነው፣ ሬስትለስ ነው፣ መፈናፈኛ ለማረፍ ማህበራዊ እረፍት ነው ያጣው። እነሱ ግን ንግዳቸውን ሲያጣጥፉ ነው የኖሩት። ግን ንግድ ብቻ አይደለም ሲያጣጥፉ፣ የአማራውን ሬስትለስ ያደረገውን የኪነ ጥበብ ስራ ደግሞ በሞንታርቦ እያጮሁ የእሱን አንጎል እያዞሩ እነሱ ግን ቢዝነስ ይሰሩ ነበር። የእሱን አንጎል ሁለት ስራ ነው የሚሰሩት። አንድ ቢዝነስ ሜክ ያደርጋሉ፣ ቢዝነስ። ሁለት ደግሞ የእሱን አንጎል ያዞራሉ። የዛን የህብረተሰብ ክፍል ያ የህብረተሰብ ክፍል ደግሞ ሬስትለስ ሆነ ምን ሆነ። ከዛ በኋላ አየህ መጨረሻው ጫካ ሆኖ ተቀጠቀጠ፣ አለቀ። ሴቶቹ እርባና አጡ፣ ተበተኑ፣ ድሃ ሆኑ፣ ለማኝ ሆኑ እኮ የአማራ ሴቶች ልጅ አዝለው የሚለምን እኮ ከተማ ውስጥ አታይም? እንደነሱ እኮ ናቸው። አየው ሬስትለስ። ይኸኛውስ ሜኪንግ ማኒ እንትን ነው ፕሪንት ነው እያደረጉ ያሉት ገንዘብ ዛሬ። እስኪ ግሮሰሪዎቻቸውን፣ ሆቴሎቻቸው ዱባይ ሳይቀር እኮ ስጋ ቤት የከፈቱ ሰዎች ናቸው እነዚህ ሰዎች። ዱባይ አየው አልፈው ማለት አንተ እዛ በድርም ትቀጠቀጣለህ። አየው አሁን ያጨልመዋል፣ አለቀ። ከዚህ በኋላ ለማን ትከፍታለህ? አሁን ዶክተር አብይን ደግፍ፣ በግድ ደግፍ፣ በቃ አለቀ። ይገለበጣሉ አሁን እነዚህ ሰዎች። አሁን እነዚህ ሰዎች ደግሞ ደጋፊ ይሆናሉ፣ አለቀ። ደጋፊ ሆነው ይቀጥላሉ። ምክንያቱም ከዚህ በኋላ አያዋጣም ከዚህ በኋላ የራስ የለም። ስለዚህ ከገዢዎቹ ጋር ተጣበቅና ያለህን ብላ። ከዚህ በኋላም እንደገና ከገዢዎቹ ጋር በመሆን ሌላ የሚሰጡ ነገር ካለ ተረፍራፊ ብትለቃቀም ጥሩ ነው። የአማራ ማህበረሰብ፣ የክርስቲያን ማህበረሰብ፣ የከተማ የህብረተሰብ ክፍል ደግሞ አሁን አይምሮ ትንሽ ሰከን ይላል። አሁን አየው ሰከን ይላል። ውጥረቱ ይቀንስልሃል። ታየዋለህ። ምን አለ በለኝ፣ ውጥረት ቀንሶልሃል። ላለፉት 2 ሳምንት ሪሊፍ አግኝተሃል። ምንም ጥርጥር የለውም። ተከታትለናቸዋል። ሆቴሎች ዝም ያሉበት ጊዜ ፎር ዘ ፈርስት ታይም ይሄ ነው። ላለፉት 18 ዓመታት ሆቴሎች፣ ግሮሰሪዎች ቢያንስ ሙዚቃ ተከታታይ ሙዚቃ፣ የተጠኑ ሙዚቃዎች፣ የጥልመት ምናምን የሆኑ በተለይ የዛ መኪና ጥበባረም ቅድም ያልኳችሁን አርቲስት የሱ ብቻ ነበሩ ሲከፈቱ የነበሩት። ተጠንተው ተለቅመው ከ50ዎቹ ከ60ዎቹ ጀምሮ የነ ጥላሁን የነ መሐሙድ በተለይ ጉራጌዎች ናቸው እነዚህ። አስቴር አወቀ የፍቅር የሚመስሉ ግን ፖለቲካ የሆኑ ዘፈኖች ናቸው። አየው እነሱ አራዳ ሆኑ፣ እነሱ አሪፍ ሆኑ፣ እነሱ አዋቂዎች ሆኑ፣ እነሱ ሚስጥር አዋቂዎች ሆነው በሰው ጭንቅላት ሲጫወቱ ነው የኖሩት። አየው ግን አልተማሩም። ትምህርት እንኳን የላቸውም እኮ ግን ትምህርት ሳይኖራቸው ነው በዚህ በትምህር ያለው በሚለው የህብረተሰብ ክፍል ሲጫወቱ የኖሩት። እሱ ልኳንዳ ቤት ነው ተክተልትለው፣ እሱ ግሮሰሪ ነው ተክተልትለው ተከምረው እንደ ጫጩት እዛ ሲፈለፈሉ የምታያቸው አሁንም ድረስ ማለት ነው። አሁንም እንኳን ይህንን ኢምፓክቱን አያውቁም። አሁን ትልቁን አሁን ኢትዮጵያ ውስጥ የመጣውን የመንፈስ እንትን አያውቁትም፣ አያገራቸው። አየው ጉዳቱም ሳያውቁት ነበረ ሲጎዱ የኖሩት። አሁንም በእውነቱም ሳያውቁት ነው የሚመጣው። አየው ግን የሰላም መንፈስ ይመጣል አሁን። አየው የሰላም መንፈስ፣ የመረጋጋት መንፈስ፣ የመስከን መንፈስ ይመጣል አሁን። ምክንያቱም ውጥረቱ አሁን አይኖርም። ውጥረቱን ሲሰሩት የነበሩት እነዚህ ሰዎች ናቸው። ጄኤፍኤም ያልኳችሁን አሁንም ሙዚቃ ቀይሯል። አሁን ይላችሁ ጄኤፍኤም ያልኳችሁ የጉራጌን ያልኳችሁ የ106.7 የሚባለው ላለፉት 8-9 ዓመታት ኮንቲኒየስሊ የምሬትና በተለይ ጠቅላይ ሚኒስትሩን የሚሳደብ ፕራክቲካሊ የሚሳደብ ብላችሁ መውሰድ ትችላላችሁ። ስድብ ነው። አንዳንዱ ስድብ ነው ዘፈኑ። አንዳንድ እንደ ስድብ የሆነ የተዘፈኑ ዘፈኖች አሉ። አንቺ አትለወጪም፣ አንቺ ድንጋይ ነሽ፣ አንቺ ምንድነሽ ምናምን አትረቢም ምናምን የሚሉ ዘፈኖች ተመርጠውም እዚህ ይለቀቃሉ። ጠቅላይ ሚኒስትሩን ነው ሌላ ማንንም አይደል።
እሱ ነው። ይሄ ሁሉ ሲደረግ ነበረ። አሁን ለማን ይከፍታል? አሁን ምናልባት በጀትም ያደረጉለት ለሚዲያው እነሱ ሊሆኑ ይችላሉ። ቅድም ያልኳቸው ግንቦት ሰባቱ ፈሰስም ሊሆን ይችላል። ሁሉም ነው ዲስ ጋይስ አናቃቸው። አሁን ግን ኮንፊውዝድ ስለመሆኑ ነው የሚከፍተው። አገር ኢትዮጵያ ምናምን የሚል ነው የሚከፍትላቸው። አያችሁ ይሄንን ነው። እውቀት ያስፈልጋል፣ ትምህርት ያስፈልጋል። ደግሞ ብሔርተኞች አይደሉም። አሁን አዝማሪ ብሔርተኛ አይደለም እየተባለ ሲወደስ ነበር። ብሔርተኛ ያልሆነውማ አማራ በአማራነቱ ስለማይኮራኮር በእናቱ ዘር ስላልኮራ ነው። በጉራጌነቱ ሄዶ ለብሔርተኛ ያልመሰለው ሌሎቹ የብሔር ገና ሲያሳዩ እሱ አይደለም ብሔርተኛ አይደለም የተባለ ጉራጌ ነው። በቃ አለቀ። ጉራጌ ብሔርተኛ ብትሆንስ ምን ታመጣለህ? ምንም ልታመጣ አትችልም። ምንም ልታመጣ ስላልቻልክ ነው ያልገለጽከው። አለቀ። ብሔርተኛ አይደለም ገለመሌ ምናምን ሲሉ ነበረ። ግን ብሔርተኛነታቸውን አሁን አያችሁ፣ ታሳያችሁ። የእነሱ ወገን መንግስት እስኪሆንላቸው ድረስ ነበር ሲዘፍኑ ሲያንጫፍሩ የነበረው። የኢትዮጵያን ማህበረሰብ ስነ ልቦና፣ ህሊና፣ ጭንቅላታቸውን ውጥረት ውስጥ ከተው የነበረው እርኩስ መንፈስ ይረጩበት የነበረው ላለፉት 10-15 ዓመታት። አየሁ ዲስጋይስ ይህንን ነው ሲሰሩ የነበሩት። ስለዚህ የኢትዮጵያ ማህበረሰብ በተለይ አማራውና ክርስቲያኖች ገባቸውን? አሁን ምላችሁ እሾሁ ገባቸው? የተነቀለው እሾህ ከላያችሁ ላይ የተራገፈው የወረደው ሸክም አያችሁት? አንድ አጋንንት ከውስጥ ሲወጣ የሚሰማ አይነት ስሜት ቤተ ክርስቲያን ሄደ ምናምን ጸሎት አድርገህ ወይ ጸሎት ተጠምቀ ምናምን የሆነ መንፈስ ሲለቅህ ያለ ስሜት ያለ አይነት ቻንስ እድል ነው አሁን ይመጣል። አየሁ ቀላል አይደለም። በየአንዳንድ ሜትር ርቀት ላይ ያሉት ግሮሰሪዎችና ሆቴሎች ነጋዴዎቹ መንታርባቸውን ገዝተው ደርድረው ይህን ብሶት ሲረጩ ነው የኖሩት። ያ ደግሞ ምንድነው? ቅስቀሳ ነው፣ ፕሮፓጋንዳ ነው ሲሰሩ የኖሩት። ስለዚህ ማህበረሰቡ ውጥረት ውስጥ እንዲገባ ምናምን የሚያደርገው ይህ ነው። ምክንያቱም በየሄደበት ሚሰማ ሆነ በየሄደበት ሄዶ ግሮሰሪ ገብቶ ድራፍቱን የሚከፍቱለት ይህ ነው። ስለዚህ አይምሮ ብሬን ወስድ ይሆናል፣ ኮንዲሽን ይደረጋል። ሞርም ቢሆን ምንም ቢሆን ማለት ነው። አያችሁ እነሱ ነበሩ ኮንዲሽን የሚያደርጓቸው። ስለዚህ ስሜትን የሚቆጣጠረው እነሱ ነበረ። አየው ያ መሀይሙ ነጋዴ ያንተን የተማረውን የዶክተሩን ሰውዬ ድራፍት ቤት ስላገኘ ብቻ አይምሮህን ብሬኖሽ አድርጎ ወይ ኮንዲሽን አድርጎ እሱ በሚፈልገው መልኩ ለሚፈልገው ዓላማ ያሰማራል። አየው ግን ትውልድ ተጎዳ፣ ህፃናት ተጎዱ፣ ሴቶች ተጎዱ፣ ተስፋቸው ጨለመ፣ ተስፋቸው መነመነ፣ ወደቁ፣ ለማኝ ሆኑ፣ ታረዙ፣ ተራቡ። አሁን ማህበረሰቡ ነው ክርስቲያኑ ምን ይሉት ወድቋል። ጉራጌዎቹስ ፕሮፊት ዛሬ ኢትዮጵያ ውስጥ ከወፍራም ሰው ካገኘ ጉራጌ ነው አለቀ። ሌላ ሰው አይደል። ወፍራም ሰው ካገኘ ጉራጌ ነው አለቀ። እሱ ብቻ ነው። ለምን ግሮሰሪ የሱ ነው፣ ሆቴል የሱ ነው፣ ምን የሱ ነው፣ ፕራይስ ሴተር እሱ ነው። አሁን ነፃ ገበያ ተለቆለታል። አየው እሱ ጥቅሞቹን ነው ሲያሳድድ የሚኖረው። ግን እዚህ ጋር ለአንተ ሲለቅልህ የነበረው ቅስቀሳና ፕሮፓጋንዳ ሲሰራ የነበረው የአንተን ስነ ልቦና የሚቆጣጠር አንተን መንፈስህን የሚረብሽ መንፈስህን የሚያውክ ሰላምህን የሚነጥቅ ቁጭ አድርጎ እዛ ድራፍትን ብሶት እያሳየ እዛ አዝማሪ ዘፈን ይለቅልሃል። ይህን ጃምቦ ትለጠልጠዋለህ፣ ይህን ቢራ ትለጠልጠዋለህ፣ ብርህን አፍስሰህ ትሄዳለህ። አየሁ እስካሁን ድረስ የገባው ሰው የለም። የኢትዮጵያ ማህበረሰብ ያው የአስተሳሰብ ችግር አለበት ብያችኋለሁ። የስነ ልቦና ችግር፣ ማሰብ የተሳነው አብዛኛው ማሰብ የተሳነው ነው። ስለዚህ ይሄም አይገባችሁ። የሚገባቸው በጣም እጅግ በጣም ጥቂቶቹ ናቸው። ጥቂቶች ነው እንደሚሆኑ እጠብቃለሁ፣ እጠረጥራለሁ፣ እገምታለሁ። ፍራዝ ማተር እገምታለሁ። ምክንያቱም ብዙዎች የፖለቲካ አይገባቸውም። እንደዚህ አይነት የፖለቲካ መርቀቅ ያለም አይመስላቸውም። ዝም ብሎ መንግስት መቃወም ወይ መደገፍ በቃ አለቀ። ሁለት ፖዚሽን ኦን ኤንድ ኦፍ ትሩ ኤንድ ፎልስ። እንዲህ አይነት ስራም እንደሚሰራ ቀስቀሳ የሚባል ነገር ፕሮፓጋንዳ የሚባል ነገር እንዳለ በኪነ ጥበቡ የፖለቲካውን 60% ስራ የሚሰራው እሱ ስለመሆኑ ምናምን ዘፋኞች የፖለቲካ መሳሪያ ስለመሆናቸው ምናምን አያውቅም አዳሚ አብዛኛው ማህበረሰብ አየ። ስለዚህ የኢትዮጵያ ማህበረሰብ፣ የአዲስ አበባ ማህበረሰብ፣ ክርስቲያኖቹ፣ አማራዎቹ በተለይ ላለፉት 18 ዓመታት የስነ ልቦና ጫና እየተደረገባችሁ ውጥረት ውስጥ ገብታችሁ
ስትዳክሩ የነበራችሁ የህብረተሰብ ክፍሎች በሙሉ እንኳን ደስ ያላችሁ እላችኋለሁ። ይህ ትልቅ ኒውስ ነው። ምናልባት ወደፊት ነው የሚገባችሁ። ትልቅ ኒውስ ነው። ጉድ ኒውስ። እኛ ይህንን ዜና በትልቅ ዜናነት ነው የተቀበልነው። ለቀናት ደግሞ ጊዜ የሰጠነው ቶሎ ያላ ማን ነው አስተያየታችንን ያልገለጽንበት ምክንያት እስኪ ዞር ዞር እያልን ደግሞ ህብረተሰቡ ውስጥ ያለውን ሁኔታ እነዚህ ግሮሰሪዎቹ ሆቴሎቹ መሻሻል አሳይተዋል፣ ስሜታቸው መንፈሳቸው ወይ ደግሞ ሁኔታቸው ተቀይሯል የሚለውን ተከታትለን ማየት ስለፈለግን ነው ቀናት ያሳለፍነው። ስለዚህ እንዳሰብነውም ደግሞ ብዙ ለውጥ አይተናል። በመላዋ ከተማ በተለይ ዋና ከተማዋ ላይ ዞረን እንዳየነው በጣም ግሮሰሪ ሆቴል የምትለው ነጋዴ የምትለው የማንታርቦ ደርድሮ ህዝቡን ሲያውክ ሲያስጨንቅ የነበረው የህብረተሰብ ክፍል በሙሉ አሁን ሳይለንት ሆኖ እያየነው ነውና ግራ መጋባት ውስጥ ኮንፊውዥን ውስጥ እንደገቡ እያየን ነው። ስለዚህ ይህ ነገር ካረጋገጥን በኋላ ነው ይህንን የመጀመሪያ ሊሆን የሚችል መልእክት ለማስተላለፍ የምስራች ነው። ፎርዛት ማተር ዲስ ኢዝ ጉድ ኒውስ። የምስራች ነው። የምስራች ቢገባችሁ የምስራች ነው። ትልቅ ዜና ነው። ኢትዮጵያ ፖለቲካ ላይ ትልቅ ለውጥ ነው። ዛሬ አንድ ዓመት አካባቢ ብልጽግና የስድስተኛ ዓመታዊ ስብሰባው ላይ የፓርቲ ስብሰባው ላይ ዓመታዊ ስብሰባው ላይ የአቋም ለውጥ አድርጎ ነበረ። የአቋም ለውጥ ምንድነው? ህብረ ብሔራዊ አንድነት የሚል የአቋም ለውጥ። በቃ መመሪያቸው ህብረ ብሔራዊ አንድነት። ያ ኢት ዋዝ ኤ ጉድ ኒውስ። ብዙ ሰዎች ኖቲስ አላደረጉትም። አየህ፣ ይሄ በአንድ ጎሳ በአንድ ብሔር የበላይነት ይመራ የነበረው ድርጅት እና ይሄ ውጥረት ኖሮ ይሄ እልቂት ሲቪል ዋር ምናምን ሰፍኖበት የነበረው ሁኔታ የተቀየረው ከዛ በኋላ ነው። ስለዚህ ያ ዋዝ ኤ ጉድ ኒውስ። ብዙ ሰዎች አንደርስታንድ አለ። ከዛ በኋላ እኮ ተቀይሯል አገሩ። አይታችሁት ከሆነ ግድያ ቆሟል እኮ፣ መፈናቀል ቆሟል። ከዛ በኋላ እኮ አየህ ህብረ ብሔራዊ ከዛ በኋላ የሆነ ብሔር ዶሚናንት ያለውን የገዢውን በተለይ ኦሮሞ የህብረተሰብ ክፍል በፊት ያሳየው የነበረው ባህሪ እኮ ኮምፕሊትሊ ተቀይሯል። ህብረ ብሔራዊ አንድነት የሚባለው መርህ ከመጣ በኋላ። ስለዚህ ሞመንቶችን አንዳንድ ፔሪዮዶችን የታሪክ ጥፋቶችን ማወቅ ኖቲስ ማድረግ ያስፈልጋል። እነዛን ማንበብ መቻል ያስፈልጋል። ለውጦችን፣ ጥፋቶችን፣ የታሪክ ዳይኮቶሚስ ዳይኮቶሚስ እነዚህ ሜጀር ናቸው። ይህኛም በኢትዮጵያ ፖለቲካ ላይ ትልቅ ዳይኮቶሚ ነው። ያሁኑ ምላችሁ ያኛው አንድ ልክ ዳይኮቶሚ ነው። ሁለተኛው ዳይኮቶሚ ይሄ ነው። ላለፉት ጥቂት ዓመታት ያየነው ባለፉት 5-6 ዓመታት ካየናቸው ሁለት ትልልቅ ዜናዎች አንደኛው ያ ነው። ምክንያቱም ብልጽግና ኮምፕሊትሊ ኦሮሞ ላይ መንጠልጠሉን ያቆመበትና ኢትዮጵያዊነት የተሰበከበት በኢትዮጵያዊነት መርህ ስር መንቀሳቀስ የጀመረበት ስለሆነ ህብረ ብሔራዊ አንድነት በሚል የአንድ ብሔር የበላይነት ያከተመበት ሞመንት ነው ያኛው። ስለዚህ ተዘ ጉድ ኒውስ። አየህ ሁልጊዜ ጥሩ ዜናዎችና ጥሩ የፖለቲካ ጥፋቶች ሲመጡ ከዛ ነገር ጋር አድቫንቴጅ ባለው አቋምን እያስተካከልክ መሄድ መቻል ያስፈልጋል። አሁን ደግሞ ይህ ነገር መጣ፣ ጥሩ ነው። ከዛ ምርጫ ብለዋል። በምርጫ ደግሞ ተወዳድረህ አሁንም ደግሞ መሄድ ነው ፖዚቲቭሊ። ከዛ በኋላ ጠቅላላ ሁሉም ነገር በትክክለኛው ትራክ ላይ ሲሆን በአንድ ባቡር ተሳፍረህ ትሄዳለህ። ሀገር ታድጋለች፣ ትለመልማለች። የሚጎሳቆል የሚጎዳ የሚያልቅ ህዝብ አይኖርም ማለት ነው። ስለዚህ ኢትዮጵያ ማህበረሰብ ቢገባህም ባይገባህም እንኳን ደስ አለህ እላለሁ። በተለይ አማራዎቹ ቢገባችሁም ባይገባችሁም እንኳን ደስ አላችሁ እላለሁ። ክርስቲያኖች ናችሁ ብዙ የተጎዳችሁት፣ ክርስቲያኖችም እንኳን ደስ አላችሁ። አንድ ትልቅ ሸክም ከላያችሁ ላይ ቀሏል፣ ሸክም ቀሏል። ስለዚህ እንኳን ደስ አላችሁ እላችኋለሁ። በቀጣይ ደግሞ ሌሎች አስፈላጊ መልእክቶች ሲኖሩ፣ መረጃዎች ሲኖሩ፣ ማስተላለፍ የምንፈልጋቸው ሀሳቦች ሲኖሩ በድጋሚ እንገናኛለን። ይሄ በኢትዮጵያ ሰላም ጓድ ቀርቧል። የካቲት መጋቢት 2018 ዓ.ም። ታንኪዩ ቻው።